ጭራሽ ሄርሜላ እንግዲህ በአዲስ ነገር መታለች። ሄርሜላ ተከፋፍታ መታለች። ሄርሜላ ምን አለበት ቁልፉን ቢቆልፊ እንድታይ ነው ቁልፉን የከፈትሽው። በጋ አምላክ ኪአረ ዝጊ ትታሰራለሽ። እኔ እነግርሻለሁ። አንቺ ሴትዮ አፈጠሽብን እኮ። ኧረ ተይ ግን አንቺ ሴትዮ ተይ ግን ተይ። ከታች ደግሞ ከፍተሽ ስትመጪ ነበር። አሁን ደግሞ ከላይ መክፈት ጀመርሽ። ጭራሽ ምን አለችው? ሰው ያፈጥብኛል ቆንጆ መሆኔን ረስቻለች። እሱስ ቆንጆ ነሽ፣ ግን ስራ ነው ቆንጆ ያለው። እኔ እውነቱን ልንገርሽ የኔ ሂት ማለት ነው። ቆንጆዬ ነሽ፣ ግን ምን ዋጋ አለው? በጥብጦ አይጠጣ። እንግዲህ በጥብጥን አንጠጣ። መልክሽ እኔ ቆንጆ፣ ስራሽን ደግሞ እንደ ውበትሽ እንደ ቁንጅናሽ ቢሆን ይመረጣል። ያው ለስራ ነው ለእንጀራ ነው ተፍ የምትሉ እናውቃለን። ግን ትውልዱ ከኔ ምን ይማራል የሚባል ነገር አለ። እኔ ቆንጆ ማለት ነው። የምን ታፈጫለሽ? እንዳላፈጥብሽ። እኔ በነገራችን ላይ እኔ ትልቅ ነው ባይዘው ነግሬሻለሁ። ካንቺ ይበልጣለሁኝ። እና ጭራሽ ያፈጠጠችብን መጣች። ጡትሽ ሽፍን ብታረግልኝ ምን አለበት? ጥሩ አይደለም። ለመሰሚም ለሚያይም ለአይንም ጥሩ አይደለም። እኔ ቆንጆ ማለት ነው። እና እንደ ሴትነትሽ ብትከበሪ ጥሩ ነው ብዬ ነው ማስበው። እናንተ ደግሞ ላይክ አድርጉ እሺ ውዶች። ሄርሜላ በአዲስ ነገር መታለች። ቆንጆ ነኝ ያለች ነው። ምን ዋጋ አለው ቁንጅነት? ጋይስ ውበት ምን ይሰራል? ውበት አይደለም ልብ ነው ዋና። ገባሽ አይደለ? እና ይመችሽ። ለማንኛውም የኔ ቆንጆ ማለት ነው። ግን ስራሽን ቢያንስ ከምትሰደቢ ለክብርሽም፣ ለቤተሰብሽም፣ ለራስሽም ከምንም በላይ ደግሞ ለራስሽ ክብር ቢኖርሽ አሪፍ ነው። በእርግጥ ክብርሽ የሚያስነካ ነገር ባሰሪም ግን ሴትነትሽ ያስጠላል። ለስራም ቢሆን ብታስተካከይ አሪፍ ነው ብዬ ነው ማስበው። ወዳችኋለሁኝ። መጣለች እንግዲህ ቀውጤ